አዶናይና ጃኒ ከተለያዩ ትልቁ ስራ የሰራው ማን እንደሆነ ልንገራችሁ። ስለተጣላ ምናምን አይደለም። ይሄ ብላክ ስታር የሚባል እባብ አባ ጨጓሬ ነው። አባ ጨጓሬ ለምን ብላ ትጠይቁ። እንገባለን እኛ እንደሆነ አንረሳ። የታዲያ ቴክስት እሺ እንዳትረሱት፣ ይሄንን ቴክስት እንዳትረሱት። ባለፈው ብያችኋለሁ እንዳትረሱት። መጀመሪያ ላንብብላችሁ፣ ዝም ብላችሁ ስሙ። ሃይ ብላኪ ፕሊስ አዶናይ እና ጃኒን አስታርቃችሁ ስሞትለ። ከዛም ጃኒ አዶናይን አትመጥነው። ዊ በእናትህ ትንሽዬ ልጅ እኮ ናት፣ በጣም ባለጌ ናት። ብዙ የማታውቁት ነገር አለ። ዊ እኔ ብዙ አላውቅም፣ ግን አብረው ደስ ይላሉ። በክፉ ቀን ሰው ሁሉ ፊቱን ሲያዞርበት እሷ ግን ከጎኑ ነበረች እኮ። ያዙ። አሁን አሰማችኋለሁ የሆነ ነገር። ከዛም በኋላ ጠላት ሁሌም ይመጣል ይሄዳል፣ የውስጥ ጠላት ግን ከባድ ነው። እኔ ምንም ማለት አልፈልግም ከሱ እስካልሰማው ድረስ። ይሄ ማለት መቼ መሰላችሁ? ፌብራሪ 13 የጻፈው ማለት ነው። እሱ አይደለም ለምትሉ ደግሞ ይወራ ያሳያችሁ። የእሷ ቴክስት ማለት ነው። ብላክ የሚባል ደነስ ከኔ ጋር ከኔ ጋር የሚጣለው ማለት ነው። እሱ መቼ ነው ያለው? ፌብራሪ 13 መቼ? የዛኔ እነ ጃኒ ተጣሉ ጊዜ አይደለ ቤተሰብ? አሁን ደግሞ ያለውን ላሰማችሁ ጋይስ። ይሄ መሰሪ ኑ ስሙ ጋይስ፣ ስሙ። አሁን ስሙ፣ ራሳችንን እንመልከት። ስንት ቦይፍሬንድ ነበረን? ስንት ገርል? ስሙ። ይሄ አባ ጨጓሬ፣ ይሄ ክፉ ጋይስ ኑ ስሙ። ፍሬንድ ነበረን። በምን አይነት ሁኔታ ውስጥ አልፈናል? እነዚህ ልጆች ዛሬ ነው ወይ የተለያዩት ወይስ ከዛ ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት፣ ስሙት። አሁን ፕራንክ የምትሉትን ነገር ተውት፣ ዝም ብላችሁ ስሙ። ሁላችንም ማወቅ ያለብን ፕራንክ አይደለም። ግን ፕራንክ አይደለም፣ ሁላችሁም ማወቅ ያለባችሁ ነገር ፕራንክ አይደለም። ሾካካ አቃጣሪ አለያየው። ውይ አራታ ጃኒ እኮ ትንሽ ነገር እኮ ነው የሚያስከፋት። ትንሽ ነገር እኮ ነው ለምቦጫ ነው የምትጥለው ስትከፋ። አሁን ተከፍታች አልተከፋች የሆነ ነገር አልጠረጠራችሁም ጋይስ? ስታት ዘፈና መራረጧ ዘፈና መራረጧ፣ አነጋገሯ፣ አሳሳቋ ይብላል አለባችሁ። እንዳታምኑ እንደው አስባችሁ እንደው የሪል ተለያይተው ሪል ተጣልተው ሪል አቁሞ ቢሆኑ ዩ ሲሪየስ የአዶናይ ኮመንት ላይ አንድ ሰላም አታገኙ ነበር። ሰላም አታገኙ ነበር። ሰላም አታገኙ ነበር። እራሱ አዶናይ ያስጨርስ ነበር። የምን ዱባይ ተመስገን ነበር በኮመንት። ወይ በጣም እግዚአብሔር ይስጣችሁ ጃኒና አዶናይ፣ ስራ ሆናችሁን እኮ ቴንኪዩ፣ አመሰግናለሁ። በጣም ነው የማመሰግነው። ለፈኖቿ በዚህ ደረጃ ኬርልሱን ምንም እንዳልተፈጠረ ምንም አይደለም። ይሄ ፕራንክ አይደለም። ከምንም እኮ አልቆጠራችሁም ጋይስ። አልገረማችሁም? ግን እንደው አልገረማችሁም? ይሄ አባ ጨጓሬ፣ ይሄ ሙጭሙጭ አይን ጋይስ። እኔ ቁጭ ብዬ ቲንክ ሳረግ ገረመኝ። የዚህ ልጅ ክፋት ወይኔ! እናንተ እኮ አልገባችሁም ጋይስ። እኔ ገባኝ ገብቷችኋል ጋይስ። የዛሬ 5 ወርና 4 ወር ያለውን ተገበረው ዛሬ ገስት ላይ ገብቶ ተለያይቷል። ፕራንክ ለምትሉት ፕራንክ አይደለም፣ ተለያይቷል። በቃ ሪሌሽን ኤክሳችሁ ይመጣል ይሄዳል ምናምን። ቀላል አድርገውት ጋይስ፣ ቀላል አድርገውት። ታዲያ ይሄንን ነው ሰው የምትሉት ጋይስ? ይሄ ሰው ቀድሞ በእነዚህ ልጆች ሪሌሽን ደስተኛ አይደለም፣ አይፈልጋትም ጃኒን በቴክስቱ ባለጌ ዱርዬ ምናምን ብሎ ሰድቧታል። የዛኔ እንደው ምን መጥቼ
ለራሷ ለጃኒ ተጠንቀቂው ብያታለሁ። ላይክ አንተ ቪዲዮ ጋይስ ይኸው ዛሬ ትናንት ጭራሽ እዚህ ህዝብ በተሰበሰበበት ላይ ይኸው ስሙ ስድ ክፉ አውሬ ዜማን ወዷታል። አዶናይ ዜማን ወዷታል። ይህንን ነገር ደግሞ ለማረጋገጥ ከፈለጋችሁ ዱባይ ያለው ከማን ይገናኝ ከዜማ ጋር ባይዘዌ ይሄ ወሬ ሲወራ ራሱ ብላክ ስታር ከነሱ ጋር አብሮ ቁጭ ብሏል ገስት ላይ። በነገራችን ይሄ ወሬ ሲወራ ራሱ ብላክ ስታር የሚባል የአባ ጨጓሬ ነበረ ገስት ላይ። ይሄ ወሬ ሲወራ አሁን ዜማ ማለት ስለ ዜማ ሁሉ ሲወራ ያወሩ ያለበት ሰዓት ላይ ብላክ ስታር የሚባለው ገስት ላይ ቁጭ ብሏል። ኪዳነ ምሕረት ነው ጋይስ ፎቶ አለ ውሸት በሚመስላችሁ ነው ገስት ላይ ይሄው ብላክ ስታር ውሸቴን እንዳይመስላችሁ ሁላችሁም እንድታዩት ስለምፈልግ ነው። ይሄው አለ ይሄ ወሬ ሲወራ ራሱ ገስት ላይ አለ ጋይስ። ገስት ላይ ቁጭ ብሎ ይሰማል። የእነዚህ ልጆች መለያይ ለእነዚህ ልጆች የሆነ ነገር ሀብን ቢያደርግ ቢራቢሮ ፋሚሊዎች እንዳትለቁት፣ ይህንን መጥፎ ባሪያ እንዳትለቁት። እሱ ነው ምቀኛ ሆኖ መሀል ላይ ገብቶ አኩቶ ልጁ ታውቃላችሁ ጋይስ ሽልጥልጥ እያለ ስለሚያወራ እኔ ከመጀመሪያው ጀምሮ ቆሌ አልወደደው። እንደምታውቁት ቆሌ አልወደደው። የዛኔ እንደዛ ሲል እኔ ፊት ለፊት የምናገረው ይሻላችኋለሁ። ይሄ ልጅ ግን ጃኒና አዶናይ አብረው እንዲሆኑ አይፈልግም ብዬ የዛኔ አልነገርኳችሁ? የዛኔ አላልኳችሁ? ገና ይሄ ነገር ሀብን ሲያደርግ ጋይስ ብያችኋለሁ አላልኳችሁ? ብያለሁ አላልኩም? ቤተሰብ እሺ መስክሩልኝ ጋይስ። እናንተ እኮ ሾርት ሚሞሪ ስለሆናችሁ እኮ ነው። ብያለሁ አላልኩም? እሱ ነው እነዚህ ልጆች እንዲለያዩ የሚያደርገው ይሄ ልጅ ነው ብያለሁ አልኳችሁ? ምክንያቱም ጋይስ አጉል ሶሻል ሚዲያ ላይ ውሸት እንደሚያዋጣ ገብቶታል። በውሸት ነው የሚያወራው። እንግዲህ ፐርሰናሊ ባህሉ አስቀያሚ አባት እንደሆነ ደጋግሜ ነው የምነግራችሁ። 4 ሚስት አግብቶ 4ቱን ልጆቹ ያላሳደገ አባት እንደሆነ ደጋግሜ ነው የምነግራችሁ። ከዛም እዚህ ጋር መጥቶ ግን በጣም ስማርት ቢዝነስ ማይንድ ምናምን ድንጋይ ዶማ ራስ አዎ ቤተሰብ ይጫወታል። ይችንም ልጅ ያለያገቱ ቢላ ፋሚሊዎች ምን ትላላችሁ በዚህ ጉዳይ? ተሳስቻለሁ። ስሙ ቤተሰብ እኔ እንኳን አይለያዩ ቀለበት አለ ቤተሰቦቿን ሳስደስት ይሄ ክፉ ተለያይቶ አለመኑ አላለም። አያችሁ ምን ያህል እንደሚፈልግ ቢራቢሮ ፋሚሊ። አያችሁ ምን ያህል አብረው እንዳይሆኑ እንደሚፈልግ። አያችሁ ክፉ ነው። ማን ነው ታውቆኛል ማንነት እነዚህ ልጆች ዛሬ ነው የተለያዩት ወይስ ከዛ በፊት ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት። ሁላችንም ማወቅ ያለብን ፕራንክ አይደለም። ግን አረታ ጋይስ ስታሳዝን እዛውን ድንግጣ ብደርቃ ብትቀርስ አረተው አለች። የአገሬ ልጆች አረተው አለች። የኔ እናት እንደዚህ በጣም ደንግጠሽ ትምትዩ ከፍቅርሽ ነው። አይኔ ይገባኛል። ግን የራስሽ መለከች ቢያንስ 2-3 ኤክሶች እና የእነዚህ ልጆች አሁን ኤክስፖዝ ስለሆነና ሁላችንም ስለምንወዳቸው ስለምናከብራቸው ይሄ በቃ ለአእምሯችን ለመቀበል ስላስቸገረው ነው እንጂ ኖርማል ነገር ነው እየሆነ ያለው። እውነት ለምናገር ምንድነው አንደኛ ጋይስ እኔ እንዳይለያዩ ለቁልቢ ገብርኤልም ለመድኃኒዓለምም ለሚካኤልም ተንበርክኬ እነግረዋለሁ እንዳይለያዩ። እናንተ ግን ይሄ አባ ጨጓሬ ሰውዬ ልክ ልኩን ንገሩት።